በዚህ ሳምንት ቡንደስሊጋ ላይ ሌቨርኩሰን ከወልፍስበርግ አላቸው። ግን የዛሬ 11 ዓመት ያደረጉትን ምርጥ ጭዌ ልጋብዛቸው። አሁን እንደዚህ ነፍዳብ ከመሆናቸው በፊት ሌቨርኩሰንና ወልፍስበርግ ከባድ ተጫዋቾች ነበሯቸው። ወልፍስበርግ ኬቨን ደብሩይነ፣ ወርልድ ካፕ ዊነር አንድሪያ ሸርለ፣ አንደርግራውንድ ስትራይከር የነበረው ባስ ማዘርፋኪንግ ዳስት፣ ሪካርዶ ሮድሪጌዝ ነበሯቸው። ሌቨርኩሰን ደግሞ ወጣት ሂንግሊንሳውን፣ ሃካን ቻናኖግሉ፣ ኪስሊንግ፣ ቤላራቢ፣ በርንሌኖ ነበራቸው። ስታክድ ሌቨርኩሰን በሜዳቸው አንቢትን ነበሩ እና ኮንፊደንት ነበሩ ከጨዋታው በፊት። ጨዋታው ከተጀመረ በስድስተኛው ደቂቃ ባስዶስት የቬሪና ቆንጆ ክሮስ ያደርግለት ያበደ ቴስት አስቆጠረ። ብሮ ወዛባቱ ይደመላይ ወልፍስበርግ አጨናነቋቸውና ፍሪኪክ ከዚህ ጋር ሲያገኙ ሴንተር ባክ የሚጫወተው ናልዶ ፑል አፕ አደረገ። ኢት ዋዝ ካም ኖፕ ብሮ ስማሽ ዳሽ ሌኖ እጁ ስር ነጥሮ ከዚህ ርቀት አስቆጠረበት። 2-0 ጎላጾ ፕሌይቦይ ካርቲ ምንም አይነት ኬዮቲክ ቢት ላይ አስገብተው ፍሎውን እንደሚያሳይ ኬዲቢ ደግሞ እንደዚህ አይነት ኬዮቲክ ጌም ሲያገኝ ፍሎውን ያሳያል። ቦል ሮል አደረገ። ከዛ አብዶ ሰርቶ ሲያ ብሎ አልፎ እቺን ያበደች ኳስ አሲስት ያደርጋል። እናንተም ይህን አካውንት እስኪ ፎሎ ላይክ ኮሜንት በማድረግ አሲስት አድርጉት። ባስዶስትም ነካ አድርጎ አስቆጠረ። 3-0 ሃፍ ታይም ወጥ ጁሊያን ብራንት ገባ። ሰከንድ ሃፍ ግን ተለወጡ ሌቨርኩሰን። ቤላራቢ የመታው ኳስ በረኛው ወደ ፕራይም ሳንቼዝ ተቀየረ። ኳሱን ገና ሳይዘው ሶን ፓውንስ አድርጎ አስቆጠረ። 3-1 ከ5 ደቂቃ በኋላ ረጅም ኳስ ሲጣልለት በሚገርም ፈርስተች ተከላካይ አታሎ በረኛው ሲወጣ ቀለል አድርጎ አስቆጠረበት። 3-2 በደቂቃ ውስጥ ግን ኬዲቢ ኳሱን ይዞ ሪካርዶ ሮድሪጌዝ ቦታ ሲይዝለት የብሮስኪ ክሮስ ደግሞ በጣም አንደርሬትድ ነው እና ባስዶስትም ሃትሪኩን ሰራ። 4-2 ቤናግሊዮ ግን እንደ ጄኮል ፉር ሚ ዋን ታይም ሼም ኦን ዩ ፉር ሚ ቱ ታይም ኮምፒውት ብሌም ኦን ዩ እያለ ሳይጨርስ ሶን ያበደች ጎል አስቆጠረበት ማለት ነው። ማንደም የራሱን ሃትሪክ ሰራ። 4-3 ቆይ ጄኮል ግን ሁለቴ በቃ ብታታልለው ምንም አይልም ማለት ነው እና እሱ ራሱ ደግሞ ይነግራል እንድታታልለው ሁለቴ ሂስ ሶ ሜድ። ወደ ጨዋታው ስመለስ ድሪሚችን ኳስ ባትል አድርጎ ተከላካዩ ወደ ኋላ ኳሱን ሲወስደው ቤላራቢ ስፔስ አገኘ። ማንደም ሄደች እና ክሊን የሆነ ፊኒሽ አድርጎ ሮ ካምባክ አደረገ። 4-4 ኤረን የገር አኒ ላይ ራሱ ያደረገው ካምባክ ሁላ እንደዚህ ኢንስታንት አልነበረም አላ። በ15 ደቂቃ ነው 5 ጎሎቹን ላይ ተቆጠሩት በዚህ ጨዋታ ላይ። በአኒሜ ፔሲንግ this would take about 4 to 5 episodes። ስፓቺክ 82ኛው ደቂቃ ላይ ግን ለመነጀስ ብሎ ቀይ ካርድ ወጣና እስከ 90+3 4-4 ቢሆንም አሸናፊ ያስፈልገዋል አይደል? የጨዋታ አይመስላችሁም? እኔ ይመስለኛል 4-4 ማለቅማ የለበትም አይደል? ከዛ በፊት ግን የቀደመችን ካርድ ይምሏት እስቲ። እንግዲህ በጀት የለንም፣ ስክሪንሾት ኮሜንት ላይ አድርጉልኛል። ቪሪኒያ ያበደ ቮሊ ክሮስ ሲያደርግ ባስዶስት የጨዋታውን 4ኛ ጎሉን አስቆጥሮ 5-4 አደረገላቸው። ኢንሴን ሌቨርኩሰን አንቢትን ራንም ተነሳ። በዛ ምክንያት መቼም ቡንደስሊጋውን በሉት አለላችሁ ባየርን እያሉ ፎሎ ማድረግ አትርሱ። ቻው ቤቢ።